በዚህ ቪዲዮ መጨረሻ ላይ የምትሰሙት ምስክርነት ካይምሮ በላይ ነው። ወደ ዛሬው ታሪክ ከመሄዳችን በፊት ለማታውቁኝ ማኪር እባላለሁ። በዚህ ቻናል ሁሉ ጊዜ እውነተኛ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪክ የሚመቻችሁ ሰዎች ይሄንን ቤተሰብ መቀላቀል እንዳትረሱ። ኦሬዲ ሰብስክራይብ ያደረጋችሁና የኔ ቤተሰቦች ደግሞ ቪዲዮ ስለቅ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ማብራት እንዳትረሱ። ቪዲዮቼን የምታዩ ሼር ላይክ የምታደርጉ ሰዎች ስለምታበረታቱኝ በጣም አመሰግናለሁ። ለ10000 ሰብስክራይበር ደግሞ ትንሽ ሰው ነው የቀረን። ስለዚህ ያያችሁ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ስለ ላይካችሁ ስለ ፊድባካችሁ በጣም አመሰግናለሁ። በዛሬው ቪዲዮ ደግሞ በጣም አስገራሚ ታሪክ ነው ይዤላችሁ የመጣሁት ማለት ነው። እስከ ቪዲዮ መጨረሻ አብራችሁ መቆየት እንዳትረሱ። የዛሬውንም ቪዲዮ እስኪ ላይክ በማድረግ ጀምሩት ማለት ነው። ቀጥታ ወደ ታሪኩ። እንደ አውሮፓውያን አቆጣጠር መስከረም 12 1982 ዓ.ም ሁለት የአላስካ ግዛት ፖሊሶች ለአደን ይወጣሉ። ለአደን የሄዱበት ስፍራ በግዛቱ ከምትገኘው አንካሪጅ ከተማ 20 ማይልስ ርቀት ላይ የሚገኝ ጥቅጥቅ ያለ ደን ሲሆን ደኑም ልምድ ካላቸው አዳኞች ውጪ ማንም ሰው ለመግባት የማይደፍርበትና በፕሌን ወይም ደግሞ በጀልባ ካልሆነ መውጣት የማይቻልበት በጣም አስፈሪ ጫካ ነበር። እናም እነዚህ ሁለት ፖሊሶች ቀኑን ሙሉ ጫካ ውስጥ ሲጓዙ ብለው ሲመሽ መመለሻ መንገዱ ይጠፋቸዋል። ከዛም በጫካ መሃል ያገኙትን ወዝ ጥግ ጥጉን ይዘው መጓዝ ጀምራሉ። በጉዞ ላይ እንዳሉ ከወንዙ ዳርቻ አሸዋ ውስጥ አንድ እግር ጫማ ብቅ ብሎ ያያሉ። ጫማውን ተጠግተው ሲያዩት ውስጡ የሰው እግር ነበር። በቦታው ግድያ እንደተፈጸመ የገባቸው ፖሊሶችም ስፍራው ላይ ምልክት አድርገውበት ወደ ቤታቸው ይሄዳሉ። ይህ በሆነ በነጋታው ለአላስካ ፖሊስ ዲፓርትመንት አሳውቀው ፖሊስ በስፍራው ደርሶ ምርመራ በሚያደርግ ጊዜ በአካባቢው 5.5 ሚሊ ሜትር ስፋት ያላት ቀለሃ ያገኛሉ። ይህም የቀለሃ አይነት ሰዎች ለአደን የሚጠቀሙበት የመሳሪያ ቀለሃ ሲሆን በስፍራው የተገኘው ሬሳም በዚህ ቀለሃ 3 ጊዜ ተተኩሶበት ነበር። ፖሊስ ባደረገው የአስክሬን ምርመራ ውጤት ሟቿ ሴት እንደሆነችና ይቺ ሴት ከሞተች 6 ወር እንዳለፋት ይታወቃል። 3 ጊዜ ተተኩሶባት የሞተችው ሴት ለብሳው የነበረው ልብስ ላይ ምንም አይነት የጥይት ቀዳዳ ባለመገኘቱ ሲተኩስባት ራቁቷን እንደነበረችና ጭንቅላቷ አካባቢም የተጠመጠመ ጨርቅ በመገኘቱ ከመሞቷ ከተወሰኑ ሳምንታት በፊት አይኖቿ በጨርቅ ተሸፍነው እንደነበረ ፖሊሶች ይገምታሉ። በጥርስ ናሙና በሚደረግ የዘረመል ምርመራም አስክሬኑ ሼሪ ሞሮ የምትባል የ23 ዓመት ወጣት ሴት እንደሆነች ታውቋል። ሼሪ ሞሮ የምሽት ቤት ዳንሰኛ ስትሆን ከ10 ወራት በፊት ጠፍታለች ተብላ የተፈለገች ሴት ነበረች። ሼሪ ከመጥፋቷ ከአንድ ቀን በፊት ለጓደኞቿ ፕሮፌሽናል ፎቶግራፈር እንደተዋወቀችና ፎቶግራፍ ከተነሳች $300 እንደሚከፍላት ቃል እንደገባላት ነግራቸው ነበር። በሰዓቱ ፖሊሶች ከሼሪ መሰወር ጀርባ የዚህ ፎቶግራፈር እጅ እንዳለበት እርግጠኛ ቢሆኑም አስክሬኑ በተገኘበት ስፍራ ከተገኘው ቀለሃ ውጪ ወደዚህ ሰው የሚጠቁም ምንም አይነት ፍንጭ አልነበራቸው። በመሆኑ ምናልባት መረጃ ያለው ሰው ካገኘን ብለው የሼሪ አስክሬን ወንዝ ዳር ተጥሎ መገኘቱን በመገናኛ ብዙሃን ለህዝብ ያሳውቃሉ። ፖሊስ መግለጫ በሚሰጥበት ሰዓት አንድ ጋዜጠኛ የዚች ሴት ገዳይ ከ2 ዓመት በፊት እዛ ጫካ ውስጥ ተጥለው የተገኙት የሁለት ሴቶች ገዳይ እንደሆነ ይጠይቃቸዋል። ከ2 ዓመት በፊት ጫካ ውስጥ ተገድለው ከተገኙት ሴቶች አንደኛዋ ጆዋን ሜሲና የተባለች የ24 ዓመት ወጣት የምሽት ቤት ዳንሰኛ ስትሆን የሁለተኛዋ ሴት አካል ለረጅም ጊዜ ተጥሎ የቆየ በመሆኑ ማንነቷ ማወቅ አልተቻለም። ነገር ግን የ20ዎቹ መጀመሪያ ላይ የምትገኝ ወጣት ትሆናለች ተብሎ ይገመታል። በሰዓቱ ስለ ገዳዩ ምንም አይነት ማስረጃ ማግኘት ባለመቻሉ የሁለቱ ሴቶች ገዳይ አልተደረሰበትም ነበር። ለጋዜጠኛው ጥያቄ የፖሊስ ዲፓርትመንቱ የሼሪ ገዳይ ከሁለቱ ሴቶች ግድያ ጋር አይገናኝም ብሎ መግለጫ ቢሰጥም አንዳንድ ፖሊሶች ግን የሶስቱ ሴቶች ገዳይ አንድ ሰው መሆኑን ውስጡን ይጠረጥሩ ነበር። ሶስቱ ሴቶች በአንድ ጫካ ውስጥ ተመሳሳይ እጣ ፈንታ ላይ ከመውደቃቸው በተጨማሪ ባለፉት 2 ዓመታት ውስጥ በግዛቱ የሚሰወሩ ሰዎች ቁጥር ቀን በቀን ማደጉ እንዲሁም ከእነዚህ ሰዎች መሃል አብዛኞቹ በ20ዎቹ መጀመሪያ ላይ የሚገኙ ወጣት ሴቶች ከሴቶቹም አብዛኞቹ የምሽት ቤት ዳንሰኞች ወይም ሴተኛ አዳሪዎች መሆናቸው ገዳዩ ሲሪያል ኪለር ሊሆን እንደሚችል በፖሊሶች ዘንድ ጥርጣሬ እንዲፈጠር አድርጓል። ለ1 ዓመት ያህል ስለ ሼሪ ሞሮም ይሁን ስለ ሁለቱ ሴቶች አስክሬን ምንም አይነት ማስረጃ ባለመገኘቱ የሶስቱ ገዳይ ሳይያዝ መዝገባቸው እንደተከፈተ ቆይቷል። በ1983 ሰኔ 13 ማለዳ ላይ ግን አንድ ነገር ሆነ። አንድ መንገደኛ ጭር ባለው የአንካሪጅ ከተማ ጎዳናዎች ላይ በመንዳት ያለ
አንዲት ሴት እየጮኸች መኪናውን እየተከተለች እንደሆነ ይመለከታል። ይህች ሴት ከወገብ በታች ራቁቷን መሆኗን ሲያይ እርዳታ እንደሚያስፈልጋት በመረዳት መኪናውን ያቆምላታል። ቀረብ ብሎ ሲያያት ልጅቱ አንድ እጇ በካቴና መታሰሩንና በአስራዎቹ መጨረሻ ላይ የምትገኝ ልጅ መሆኗን ያስተውላል። ልጅቱ መኪናው እንደቆመላት በፍጥነት ገብታ በሩን በመዝጋት ለመደበቅ አንገቷን ዝቅ ታደርጋለች። ይህንን ያየው መንገደኛ ልጅቱ የምትሸሸው አስፈሪ ነገር እንዳለ በማወቅ በፍጥነት መኪናውን አስነስቶ ከዛ ስፍራ ይወስዳታል። በድንጋጤ ውስጥ የነበረችው ሴት በቅርብ የሚገኝ ሞቴል እንዲጥላት ጠይቀው በሩጫ ወደ ክፍሏ ገብታ በሯን ትቆልፋለች። በፍርሃት ስትሮጥ ያየችው የሆቴሉ ሪሴፕሽኒስት በፍጥነት ፖሊስ ትጠራለች። ከጥቂት ደቂቃዎች በኋላ ፖሊሶች ሲደርሱም ልጅቱ ሲንዲ ፓውልሰን የምትባል የ17 ዓመት ልጅ መሆኗን ትነግራቸዋለች። ፍርሃት ውስጥ መሆኗን ያዩት ፖሊሶችም የእጇን ካቴና ፈተውላት ምን እንደተፈጠረ ይጠይቋታል። እሷም ከአንድ ቀን በፊት ሀገር ሰላም ብላ የወትሮ የምሽት ስራዋን በመስራት ላይ ሳለች አንድ መኪና አጠገቧ መጥቶ ይቆማል። ከባለ መኪናው ሰውዬ ጋርም ተነጋግረው መኪና ውስጥ ትገባለች። መኪና ውስጥ እንደገባች ግን ያልጠበቀችው ነገር ይገጥማታል። ሰውዬው በፍጥነት እጇን ከመኪናው በር ጋር በካቴና በማሰር ጭንቅላቷ ላይ ሽጉጥ ደግኖ ዝም እንድትል ያስፈራራታል። ከዛም ወደ መኖሪያ ቤቱ ይዟት ሄዶ የምድር ቤት ውስጥ ያስገባታል። የምድር ቤቱም ጭልም ያለ ክፍል ሲሆን ጣሪያው ላይ ሰንሰለት ተንጠልጥሎ ታያለች። ሰውዬውም የሼሪን እጆች በዚህ ሰንሰለት ከጣሪያው ጋር አስሮ ለሰዓታት ጥቃት ካደረሰባት በኋላ ተኝቶ ሲነሳ ጫካ ውስጥ ወደሚገኘው ቤቱ እንደሚሄዱ ይነግራታል። ሼሪ እያለቀሰች እንዲለቃት ብትማጸነው ዝም ካላለች እንደሚገላት አስጠንቅቋት እዛው ትቷት ሄደ። ከሰዓታት በኋላ ወደ ምድር ቤቱ ተመልሶ ከሰንሰለቱ ላይ ፈታትና ቤቱ ውስጥ ያሉትን የአደን መሳሪያዎች ስብስብ እያሳያት አደን ምን ያህል እንደሚወድና የት ማደን እንደሚያስደስተው ይነግራታል። ሼሪም ይህ ሰው ፊቱን፣ የመኖሪያ ቤቱን እንዲሁም አዋዋሉን ምንም ሳይደብቃት ስለነገራት ከዚህ ቤት በህይወት እንደማትወጣ አውቃ በተቻላት ፍጥነት ማምለጥ እንዳለባት ታስባለች። ሰውየውም ቤቱን አስጎብኝቷት ሲጨርስ ወደ መኪናው መልሷት የግል ፕሌኔ አለበት ወዳላት ኤርፖርት ይዟት ይሄዳል። እዛ እንደደረሱም ሲንዲን እየጎተተ ፕሌኑ ውስጥ አስገብቷት ብዙ ሻንጣዎች ውስጥ መሳሪያዎችን እያቀባበለ ሲከት ታየዋለች። ፕሌኑ ከተነሳ እንደሚያበቃላት የተረዳችው ሲንዲም ሰውየው ወደ መኪናው ተመልሶ ሲሄድ ጠብቃ ከፕሌን ዘላ በመውረድ መሮጥ ትጀምራለች። በዚህ መልክ ነበር ያገኘችው የመንገደኛ መኪና ውስጥ በመግባት ራሷን ያዳነችው። ይህንን የሰሙት ፖሊሶች ታሪኩን ለማመን አስቸጋሪ ቢሆንባቸውም የሲንዲን መርበትበት በማየት ሆስፒታል እንደሚወስዷት ነግረዋት ያረጋጓታል። ወደ ሆስፒታል በመሄድ ላይ ሳሉም ሲንዲ እዛ ቢሄዱ ሰውየውን ሊይዙት እንደሚችሉ ነግራቸው ከፖሊሶች ጋር ወደ ኤርፖርት አብረው ይሄዳሉ። ፕሌኑን ሲንዲ ባለችው ስፍራ ቢገኝም ባለቤቱን ግን ማግኘት አልቻሉም ነበር። በዚህ መሃል የኤርፖርቱ ጥበቃ ተጠግቷቸው የፕሌኑን ባለቤት እንዳየውና እንቅስቃሴው ስላላማረው የመኪናውን ታርጋ ቁጥር እንደያዘ ይነግራቸዋል። ፖሊሶችም ይህንን መረጃ ተጠቅመው የሰው ሮበርት ሃንሰን የሚባል የዳቦ ቤት ባለቤት መሆኑን ይደርሱበታል። ሲንዲንም ሆስፒታል ካደረሷት በኋላ ወደ ሮበርት ቤት በመሄድ የሮበርት ቤትና መኪና ሲንዲ ከነገረቻቸው ቤትና መኪና ጋር መመሳሰሉን ያያሉ። ፖሊሶችም ሮበርትን ትላንትና ማታ የት እንደነበረ ሲጠይቁት ምሽቱን ያሳለፈው ከሁለት ጓደኞቹ ጋር እንደነበረ በመናገር የሁለቱንም ሰዎች አድራሻና ስልክ ይሰጣቸዋል። ፖሊሶቹም ቤቱን ተዟዙረው ቢያዩትም እዛ ቤት ውስጥ ሲንዲ ጥቃት እንደደረሰባት የሚያሳይ ተጨባጭ ማስረጃ ማግኘት ባለመቻላቸው ለትብብሩ አመስግነው ሮበርትን ትተውት ይሄዳሉ። ፖሊሶችም የሮበርት ጓደኞች ጋር ሄደው ሲጠይቁ ሮበርት ከእነርሱ ጋር እንደነበረ ይነግሯቸዋል። በዚህም ግራ የተጋቡት ፖሊሶች ሲንዲን የላይ ዲቴክተር ወይም የውሸት እና የእውነት ፈተና ለመውሰድ ፈቃደኛ እንደሆነች ይጠይቋታል። ይህን የሰማችው ሲንዲም ፈቃደኛ እንዳልሆነች ተናግራቸዋለች። ሲንዲ ፈቃደኛ ያልሆነችበት ምክንያት ባይታወቅም ነገር ግን ይህ እንቢታዋ ፖሊሶች እሷ ላይ ጥርጣሬ እንዲያድርባቸው አረገ። ሲንዲም በድንጋጤ ከከተማ የወጣች ሲሆን የሮበርትም ጉዳይ በዛው ተረስቶ ቀረ። በኋላም መስከረም 2 ላይ ሁሉንም ነገር የቀየረ አንድ ክስተት ይፈጠራል። የግንባታ ሰራተኞች ሀገር ሰላም ብለው ስራቸውን በመስራት ላይ ሳሉ መሬት ውስጥ አንድ ጠጣር ነገር ያገኛሉ። ቀርበውም ሲያዩት አስክሬን መሆኑን አይተው ለፖሊስ ይደውላሉ። በአስክሬን ምርመራም ሟቿ የ17 ዓመት የምሽት ቤት ዳንሰኛ ፓውላ ጎልዲንግ መሆኗን ያውቃሉ። ፓውላ ጠፍታለች ተብሎ ከተመዘገበ 5 ወራት ያለፉ ሲሆን በስፍራው በተደረገ ምርመራም 223 ስፋት ያለው ቀለሃ ይገኛል። ቀለሃው ምርመራ ከተደረገበት በኋላም ሼሪ ሞሮ ላይ ከተተኮሰው መሳሪያ የወጣ ቀለሃ መሆኑን በመታወቁ ፖሊሶች ሲሪያል ኪለር አለ የሚለው ጥርጣሬያቸው ልክ እንደሆነ ያምናሉ። ምርመራው ላይ የተሳተፉት ፖሊሶች ገዳዩ ሮበርት ሃንሰን እንደሆነ ቢያምኑም እሱ ላይ ምንም አይነት ማስረጃ ባለማግኘታቸው የወንጀሉን ዝርዝር ጆን ዳግላስ ለሚባል የሲሪያል ኪለሮች ስለነበና ተመራማሪና የኤፍቢአይ ሰራተኛ በመስጠት
ገዳዩ ምን አይነት ሰው ሊሆን እንደሚችል ይጠይቁታል። ጆንም ሲሪያል ኪለሩ በ40ዎቹ እድሜ ክልል ውስጥ የሚገኝ ከሰዎች ጋር በቀላሉ የሚግባባና በሁሉም የሚወደድ ማንነት ያለው ሰው እንደሆነ እንደሚገምት ይነግራቸዋል። ይህም ከሮበርት ሃንሰን ማንነት ጋር የሚመሳሰል በመሆኑ ኤፍቢአይ ጊዜ ሳያጠፉ የሮበርትን ቤት መበርበር ይጀምራሉ። የሮበርት ቤት በድጋሚ ሲፈተሽ የአደን ካርታ ያገኛሉ። ካርታው ላይ 37 ቦታዎች ላይ የኤክስ ምልክት የተደረገበት ሲሆን ምልክቱ ከተደረገባቸው ስፍራዎች መሃል የአራቱ ሴቶች አስክሬን የተገኘባቸው ስፍራዎች ይገኙ ነበር። ከዚህም በተጨማሪ ቤት ውስጥ 5.5 ሚሜ ስፋት ቀላሃ የሚጎርስ መሳሪያና የሴቶች ጌጣጌጥ የያዘ ቦርሳ ተገኝቶ ነበር። የጌጣጌጥ ቦርሳ ውስጥም የሼሪ ሞሮ የአንገት ሐብል ተገኝቶ ነበር። ፖሊሶችም እነዚህን ማስረጃዎች ይዘው ወደ መኪናቸው በመሄድ ላይ ሳሉ አንዲት ሴት ፈራ ተባ እያለች ተጠጋቸዋለች። ሮበርት የባሏ ጓደኛ መሆኑንና በቅርቡ ፖሊስ ለሮበርት ሲጠይቀው ከእርሱ ጋር ነበርኩ ብሎ እንደዋሸለት ነገር ግን አብረው እንዳልነበሩ ነገረቻቸው። ፖሊሶችም ሲሪያል ኪለሩ ሮበርት ለመሆኑ ከዚህ በላይ ማስረጃ አላስፈለጋቸውም። ጊዜ ሳያጠፉ ሮበርትን በቁጥጥር ስር ያውሉታል። ማምለጫ እንደሌለው የተረዳው ሮበርትም አራቱን ሴቶች መግደሉን ያምንላቸዋል። ፖሊሶች ግን ሮበርት ብዙ ሰው እንደገደለ እርግጠኛ ስለነበሩ የገደላቸውን ሰዎች ቁጥር፣ ማንነትና የተቀበሩበትን አድራሻ የሚነግራቸው ከሆነ በአራቱ ሴቶች ሞት ብቻ እንደሚከሰስና የተቀረውን ለመረጃ ብቻ እንደሚጠቀሙበት ነግረው ያስማሙታል። ሮበርትም በሐሳቡ ተስማምቶ ከተፈራረሙ በኋላ እንዴት ሴቶቹን አጥምዶ እንደሚገል ሙሉ መረጃውን ይሰጣቸዋል። ሮበርት ሲመሽ በአንኮሬጅ ጎዳናዎች ላይ እየነዳ በእድሜ ትንሽ የሆኑና ለጥቃት ተጋላጭ የሚመስሉ ሴቶችን ይፈልጋል። በብዛት የሚፈልጋቸውም ሴቶች ሴተኛ ዳሪ ወይም የምሽት ቤት ዳንሰኞች የሆኑ ሴቶችን ሲሆን ሴቶቹን ተጠግቶ ከተግባባ በኋላ ፎቶግራፈር መሆኑንና እነሱም ልዩ ውበት ያላቸው መሆናቸውን በመናገር ፎቶ ላንሳችሁና እከፍላችኋለሁ እያለ አስማምቶ ይወስዳቸዋል። እነዚህ ሴቶች ሞዴል የመሆን የረጅም ዓመት ህልም ያላቸው ሴቶች በመሆናቸው በቀላሉ ይደለላሉ። ሮበርትም በነጋታው የሚገናኙበትን ስፍራ ነግሯቸው ይለያያሉ። ሮበርት እነዚህን ሴቶች የሚቀጥራቸው የመንገድ ላይ ምግብ ቤቶች አካባቢ ሲሆን በሚቀጣጠሩበት ስፍራ ቀድሞ ደርሶ መኪና ውስጥ በመደበቅ ሴቶቹ ብቻቸውን መምጣታቸውንና ሊረዳቸው የሚችል ሰው የሌለበትን ሰዓት ጠብቆ ወደ መኪናው እንዲገቡ ይነግራቸዋል። እነዚህ ሴቶች ያላወቁት አንድ ነገር ግን የመኪናው ተሳፋሪ መቀመጫ በር ላይ አንድ እጁ ካቴና እንዳለ ነበር። ሮበርት ሴቶቹን መኪና ውስጥ ካስገባ በኋላ ቀበቶ ልሰርላችሁ በሚል ሰበብ በመጠጋት እጃቸውን በካቴናው አስሮ ጭንቅላታቸው ላይ ሽጉጥ በመደቀን ዝም እንዲሉ ያስፈራራቸዋል። በመኪናው ቤቱ ካደረሳቸው በኋላ ምድር ቤቱ በመውሰድ ጣራ ላይ ካለው ሰንሰለት ጋር አስሮ ለሰዓታት እንደፈለገ ይጫወትባቸዋል። ከዛም ከምድር ቤቱ አውጥቷቸው ኤሪፖርት በሚገኘው ፕሌኑ ወደ ጫካ ቤቱ ይወስዳቸዋል። ይህ ቤቱ የሚገኘው የአራቱ ሴቶች አስክሬን ከተገኘባቸው ስፍራዎች በቅርብ ርቀት ላይ ሲሆን ሴቶቹ እዛ እንደደረሱም አይኖቻቸውን በጨርቅ ሸፍኖና ልብሶቻቸውን አውልቆ ሮጠው ማምለጥ እንደሚችሉ ይነግራቸዋል። ሴቶቹም ሮጠው ማምለጥ እንደሚችሉ እንዲያምኑለት ሮበርት ለትንሽ ሰዓታት ይተዋቸዋል። ነገር ግን የሮበርት ቤት በውሃ የተከበበ በመሆኑ ሴቶቹ ከሱ ቢያመልጡ እንኳ ውሃ ውስጥ ሰምጠው መሞታቸው ማይቀር ነበር። ሮበርት ሴቶቹን ከለቀቃቸው በኋላ ቢላውንና መሳሪያውን በመያዝ አደኑን ይጀምራል። ይህም አደን ለሰዓታት አንዳንዴም ለብዙ ቀናት የሚቆይ ሲሆን አንዳንድ ጊዜ ሮበርት አደኑን አቁሞ ሴቶቹን ለማምለጥ ሲፍጨረጨሩ በማየት ይዝናናል። ሲያሻው ደግሞ በድብቅ ወደ ሴቶቹ በመጠጋት በያዘው ቢላ ያቆስላቸዋል። ይህንን የሚያደርገው ሴቶቹን ሲፈልጋቸው በቀላሉ የደማቸውን ነጠብጣብ ተከትሎ ማግኘት እንዲያስችለው ነበር። ሴቶቹ ለሰዓታት ወይም ለቀናት ከሮጡ በኋላ ማምለጥ እንደማይችሉ ተረድተው ተስፋ ሲቆርጡ ጠብቆ በአደን መሳሪያው ይገላቸዋል። ከዛም የእጃቸውን ካቴና ወልቆ ልብሶቻቸውን አልብሷቸው ጉድጓድ ውስጥ ቆፍሮ ይቀብራቸዋል። ሮበርትም ይሄንን ስራውን ለፖሊስ በሚናገርበት ጊዜ ፊቱ ላይ ኩራት ይነበብ ነበር። ይህ የሥራ ቀደም ተከተልም ለርሱ እንደ መብላት ቀላል እንደነበረ ተናግሯል። ለዚህ ወንጀሉ ሮበርት የእድሜ ልክ እስር የተፈረደበት ሲሆን ከመታሰሩ በፊት ከአራቱ ሴቶች ውጭ ያሉትን ተጠቂዎች የተቀበሩበትን ቦታ ለፖሊስ ያሳይቶ ነበር። ነገር ግን ፖሊሶች ከ8 ሴቶች አስክሬን ውጪ ሌሎቹን ሊያገኙ አልቻሉም ነበር። ሮበርት እንደተናገረው የአብዛኞቹን የመቃብር ስፍራዎች የረሳቸው ሲሆን አንዳንዶቹ ደግሞ የዱር እንስሶች እራት ነበር የሚሆኑት። ፖሊሶች በምርመራ ያገኙት የሮበርት ታዳኞች ቁጥር 17 ሲሆን ነገር ግን ከዛ በላይ ሊሆኑ እንደሚችሉና እነሱ ያላገኙት ሌላ የተደበቀ ካርታ ሊኖረው እንደሚችል ያምናሉ። ነገር ግን ፖሊሶች ይህንን ጥርጣሬያቸውን ከማረጋገጣቸው በፊት በ2014 ዓ.ም ላይ ሮበርት እስር ቤት ውስጥ ሞቶ ተገኝቷል። ትክክለኛው የሮበርት ሃንሰን ፎቶ ይህንን ይመስል ነበር።
እኔ አንዳንድ ጊዜ ታሪክ ሳዘጋጅና ታሪክ ስሰራ እኔ በሆነስ ብዬ አስባለሁ። እናንተ ስትሰሙ እንደዛ አስባችሁ ታውቃላችሁ? እኔ በሆነስ ብላችሁ አንድ ሰው አግቶ ወስዷችሁ ጫካ ላይ ለቋችሁ በሽጉጥ ሲያድናችሁ ማለት ስንት አይነት ሳይኮፓት ነው ያለው? ስንት አይነት ሰው ነው ያለው እዚህ ምድር ላይ? ብዙ አይነት ሰው አለ። የሰው በየአይነት አለ። በጣም የሚገርም ሰው አለ። ኤኒዌይስ የዛሬው እውነተኛ ታሪክ ይሄንን ይመስል ነበር። ይሄንን ቪዲዮ እስካሁን ላይክ ካላረጋችሁት ላይክ ማድረግ እንዳትረሱ። እንደዚሁም ይሄኛውን ቪዲዮ ካላያችሁት ደግሞ እዩት። የሚገርም እውነተኛ ታሪክ ነው። በሚቀጥለው እውነተኛ ታሪክ እስከምንገናኝ ሰላም ጤና ቆዩልኝ እያልኩኝ ሁልጊዜ እንደምላችሁ ከወንጀል ራቁ።